ተመልሰናል እና አላህ Subhanahu Wa Ta'ala ኪታቡን ተስዊቅ እያደረገ ነው። አንድ ነጋዴ እቃውን ካላስተዋወቀ ደንበኛ ያገኝም አይደለም እንዴ? የፈለገው የተዋጣለት የተጣራ እቃ ቢኖር ምንነቱን ታልገለጥክና ታላንጸባረከው ደንበኞች ሊመጡልህ አይችሉም ማለት ነው። እና ይሄ ራሱ ከአላህ ቁርአን ነው ሰዎች ይሄንን የተስዊቅ ስራ የተለማመዱት ማለት ይቻላል። ምንም ጠቃሚ ነገር ቢሆን ካላወቀው ሰው ያላወቀው አይናፍቀው ይባላል። ታላወቀው ምን ትፈልገዋለህ? ግን በተቃራኒው የማይረባ ነገር እንኳን ቢሆን እንደ አያ ፕሮፓጋንዳ ከተደረገለት ቅስቀሳ ከተደረገ የማይረባው ነገር ራሱ ይወደዳል፣ ፈላጊው ይበዛል ማለት ነው። ስለዚህ አላህ የሰዎችን ባህሪ ያውቃል። የኢዕላን የፕሮፓጋንዳ ሰለባ መሆናችንን ያውቃል ማለት ነው። ስለዚህ ይሄ ቁርአን እንደቀላል አትውት ምን አይነት መልእክት ነው ማለትን እኔ ባለቤቱ አቃለሁና እንዲህ አይነት ኪታብ ነው የተላከላችሁና ተገቢ ግምትና አክብሮት ስጡት እንደቀላል አትውት ብሎ እያስተዋወቀ ነው ያለው ማለት ነው። አላ ተዕቡዱ ኢላላህ ይለናል ቀጥሎ። እና ይህ ኪታብ እንግዲህ ዋና መልእክቱ የመልእክቱ እምብርትና አስኳሉ ምንድነው? ተውሂድ ነው። ስለዚህ አርሰልቱ ለኩም هذا الكتاب المحكم المفصل ይሄ ፍጹምና የተዋጣለት እንከናልባ የሆነውን ኪታብ የላኩላችሁ ለምንድነው ከተባለ ለአላ ተዕቡዱ ኢላላህ ከሱ ተውሂድን ተምራችሁ ገብይታችሁ ከአላህ በስተቀር ያለ ምንንም ማንንም ነገር እንዳትገዙ እንዲያስጠነቅቃችሁ ነው። ኢባደቱ ገይሪላህ ከአላህ ሌላ ያለን ነገር ማምለክ የሰው ልጆች መጥፊያ እሱ ነው፣ ሽርክ ነው። ስለዚህ ከዛ ሊዩኽሪጀ الناس من الظلمات الى النور እንደሚለው ሰዎችን ከሽርክ ተኩፍር ጨለማዎች ወደ ኑር الإيمان ወደ ኑር التوحيد እንዲያወጣቸው ነው ይሄን ኪታብ የላኩላቸው። ሰዎች እንግዲህ አላህ ፈጥሯቸው በማወቅም ሆነ ባለማወቅ ከአላህ ሌላ ያለ ነገር ይረዳኛልና ይጠቅመኛል ብለው ደጅ የሚጠኑና የሚያፈደፍዱ ከሆነ እነዚህ አቅጣጫውን የሳተው ጉዘኞች ናቸው ማለት ነው፣ ወደ ጀሃነም ነው የሚጓዙት። ስለዚህ ይሄንን የተዋጣለት ኪታብ የላኩላችሁ ከራህየተ አላ ተዕቡዱ ኢላላህ ከአላህ ሌላ ያለን መገዛታችሁን ስለምጠላ ከዛ ሊያስጠነቅቃችሁ ነው። ተውሂድን ሊያስጨብጣችሁና ከሽርክ ሊያላቅቃችሁ ነው ይሄ ኪታብ የተላከላችሁ ይላል። ኢነኒ ለኩም ሚንሁ ነዚሩ ወበሺር። ስለዚህ እኔ ከጌታችሁ በኩል ይሄንን መልእክት የተቀበለና ያልተቀበለውን ሰው እድል ወሳኝ ሆነ የመጣሁት። ይሄንን መልእክት ያልተቀበለና እንደፈለገ በዛው በጨለማ ያቀጥላለሁኝ አለ ወዮለት ወያሳሩ ብዬ ማስጠነቅቁኝ መጣሁ። የተቀበለና የተከተለው ደግሞ የታደለ የተሳካለት መሆኑን ላበስረው ነው የመጣሁት የሚል አድርጌ ላኩላችሁ መልእክተኛውን ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ተውሂድ ነው ዋናው መሰረቱ። ከአላህ ሌላ ያለን ነገር የሚያመልክ በስሜቱም ሆነ በቃሉም ሆነ በተግባሩ በገንዘቡ በእንቅስቃሴው በስሜቱ ከአላህ ሌላ ያለ ነገር የሚፈራና የሚሸበር ወይም ከአላህ ሌላ ባለ የሚመካ የሽርክ በሽታ አለበት። ስለዚህ ከዛ ፍጹሙነ መጽዳት አለብህ። የኸለቀኝ አላህ ነው፣ የሚረዘቀኝ አላህ ነው፣ የሚያኖረኝ አላህ ነው። ይሄ ከሆነ እሱን ብቻ ነው ማመልከው። ከሱ ሌላ ያለ ምንድነው? የኔው ቢጤ ፍጡር ደካማ ነው የሚል አቋም ሊኖር ይሄ ሊያስጨብጥህ ነው ቁርአን የመጣው ማለት ነው። አለበለዚያ የሆነ ያልሆነው ነገር እንዲህ ሆነኛ እንዲህ አረገኛል ብለህ የምትበረግ ከሆነ ባለ ብዙ አምላክ ነው የምትሆነው ማለት ነው። ስለዚህ እኔ ከጌታችሁ በኩል ተመርጬ የተላኩት ይሄን ኪታብ አንግቤ የመጣሁት አላ ተዕቡዱ ኢላላህ ከአላህ በስተቀር ሌላን ማንንም ምንንም እንዳትገዙና እንዳታመልኩ ላሳውቅና ላስጠነቅቅ ነው በላቸው ብዬ ነው የላኩት ነብዩን ይላል። ስለዚህ ነው ነብዩ አለይሂ ሰላቱ ወሰለም ብዙ ጊዜ አዩሃ الناس ቁሉ ላ ኢላሃ ኢላላህ ቱፍሊሑ
ከአላህ በስተቀር አምላክ የለንም ብላችሁ አቋማችሁ በዚህ ይጽና ያ ከሆነ ትድናላችሁ ይሉ የነበሩት ማለት ነው ወለዲ ነፍሱ ሙሐመድን ቢየዲህ የሙሐመድ እጅ በእጁ በሆነ ይለት ጌታ እምልላችኋለሁ ላ የስመዑኒ አሐዱ ሚን هذه الامه በዚህ ምድር ላይ ያሉ ህዝቦች ማንኛውም ሰው እኔ መላክና መምጣቴን አይሰማም ثم لا يتبعوني الا دخل النار ይህን ጥሪ ተቀብሎ እኔን ካልተከተለ ግቡ መጨረሻው ጀሃነም የሚሆን መሆኑን አረጋግጥላችኋለሁ የሚሉት ከዚህ በመነሳት ነው ማለት ነው እና ነፍስህን ግዛ እያንዳንዲህ ከሙሐመድ መስመር ውጭ መዳኛ የለም አለይሂ ሰላቱ ወሰላም ወአን استغفሩ ረበኩም እስከዛሬ ይሄንን ሳታውቁና ሳትረዱ በተለያዩ የጃሂልያ ህይወት ያለፋችሁት አሁን ይሄን ቁም ነገር አላህ ሲያደርስላችሁና ሲያነቃችሁ እንደስተታችሁን ተገንዝባችሁ ባለፈው ይቅር በለን ጌታችን ብላችሁ ላለፈው ምህረት መጠየቅ አለባችሁ እንኳን ወደፊት ልትቀጥሉበት የሽርክን ህይወት ማለት ነው ثم توبوا اليه في المستقبل ወደፊትም ደግሞ ያለፈውን ይቅር ይበለኝ እንጂ አሁን ተውሂድን ተላብሻለሁ ካሁን በኋላ የጃሂልያ የሽርክ ህይወትን አንቅሬ ተፍቻለሁኝ በሞት በፈለጥ በቆረጥ ወደ ሽርክ አልመለስም የሚል ቆራጥ አቋም ይኑራችሁ ኢላላ አላህ Subhanahu Wa Ta'ala ይሄንን እንግዲህ በዚህ መልክ ተቀበላችሁና የዚህ አይነት አቋም ከያዛችሁ ምን ይሆናል يمتعكم متاعا حسنا ጌታችሁ ሩህሩ ነውና ያለፈውን ሁሉ ይቅር ብሎ በቀጣው ህይወታችሁ ያማረና የተዋበ ጸጋማ ህይወት እንድትኖሩ ያረጋችኋል ሰዓደተ ዳረይን ተወርሳላችሁ ተሽርክ ተኩፍር ተገላግላችሁ አንድ ጌታችሁ ጋር ተዋውቃችሁና ታርቃችሁ እፎይ ብላችሁ መንፈሳችሁ ረክቶ ደስተኞች ሆናችሁ ትኖራላችሁ ይሄንን ከተቀበላችሁ ይላል አላህ Subhanahu Wa Ta'ala እና መታን ሐሰና እንግዲህ በዚህ በዱንያ ላይ ሁሉ ሰው ደስታን እፎይታን ይፈልጋል ግን የሚያገኘው የለም በጣም ጥቂቶች ካልሆኑ በስተቀር ሀብት ስለተከመረ ስልጣን ስለያዘ እፎይታ ያገኛለህ ይመስለዋል አንድ ሰው አያገኝም የበለጠ እየባከነ ነው የሚሄደው ግን ከጌታው ጋር የተዋወቀና የታረቀ ሰው እሱ ነው እፎይታ የሚያገኘው መታን ሐሰና ሊኖር የሚችለው ማለት ነው ኢላ አጀል ሙሰማ እስከተወሰነው እድሜ ገደባችሁ ድረስ የተረጋጋና ያማረ የተዋበ ህይወት ለመኖር ከፈለጋችሁ እኔ ጋራ ታርቃችሁ ተሽርክርቃችሁ መኖር ነው የሚመረጥላችሁ ይላል አላህ Subhanahu Wa Ta'ala አንድ ሰው እንግዲህ ከጌታው ጋራ ታርቆ እሱ የሚያዘውን የሚታዘዝ የሚከለከለውን የሚከለከል የሚወደውን የሚወድ የሚጠላውን የሚጠላ ከሆነ ተገላገለ በሆነ ባልሆነ ነገር አይረበሽም ማለት ነው ቢሞትም አይፈራም ምክንያቱም በዚህ መስመር ከሄደ ጀነት ነውና የሚጠብቀው ማለት ነው ስለዚህ ኢላ አጀል ሙሰማ ያ የገደብኩልህ እድሜ ክልል እስከሚደርስ ድረስ እፎይ ብለህ የተሳካና የተመቻቸ ህይወት እንድትኖር ከፈለክ በተውሂድ መስመር መግባት አለብህ ኢላላ አላህ Subhanahu Wa Ta'ala ወዩቲ ኩል ذي فضل فضله ከዛ ከኢማን ደግሞ አልፎ ወደ ጌታው ይበልጥ ለመቃረብ ብዙ ስራዎችን መልካም ስራዎችን ያበዛ እና ብዙ ስራ መልካሞችን የገበየ ከሆነ ደግሞ ያ ደግሞ ተሚጠበቀው በላይ ወደ ጌታው ስለተቃረበ ለሱ ደግሞ ተገቢውን ትሩፋት ይሰጠዋል ሽልማት ይሰጣል በሰራህ ቁጥር ወደኔ የሚያቃርብህ ነገር እኔ ደግሞ ምን እንዳለ መስጠት ወደ ኋላ አለለም ማለት ነው እንደ ጥረትህ ወኢን ተወለው ይላል እንግዲህ የተቀበሉና የተከተሉትን አላህ Subhanahu Wa Ta'ala በዱንያም በአኺራ መልካም እድል እንደሚሰጣቸው ሲገልጽ ይሄንን የመሰለ ግብዣ ደግሞ አልፈልግም ብሎ ጀርባ የሚያዞር ካለሳ አልቀበልም ኢና ወጀድና አባአና ያ አባቶቻችን ከኛ በፊት ያወረሱን ይሄን ነው ከነሱ መንገድ ፈንክች አለልም የሚል አቡ ጀህል ከሆነስ ያኔ ደግሞ በኔ በኩል መልሱ ምን ይሆናል فإني أخاف عليكم عذاب يوم كبير በጣም አይከብዱ የከበደ ቅጣት የተሞላበት አሳረኛ ቀን ይመጣል ያ ቀን እንዳይመጣና እንዳይደርስባችሁ ፈራላችኋለሁ ብለህ አስጠንቅቃቸው ይላል
በሽርክና በኩፍር እንደውም በሌሎች ማዓሲዎች ተዘፍቆ ህይወቱን ያሳለፈ ሰው በዱንያ ላይ ሊኖር ይችላል አላህ Subhanahu Wa Ta'ala ሐሊመን ላ ያዕጀል ነው አይቸኩልምና ዝም ብሎ እየታዘበ ያበላ ያጠጣ እየሞከተ ያደለበ ያስቀምጠዋል ማለት ነው ግን በዚህ መልክ መጨረሻ ግቡ ምን ይሆናል አኻፉ አለይኩም አዛበ የውሚን ከቢር በጣም አይከብዱ የከበደ ቂያማ ቀን ቅጣት ጀሃነም ሲኦል ውስጥ ገብቶ ላ የሙቱ ፊሃ ወላ ያህያ ሙቶ እንኳን ሊገላገል የማይቻልበት በሞተ ሰውነቱ ነዶ ተቃጥሎ አመድ ሆኖ ሲያበቃ እንደገና ይመልሰዋል ያድሰዋል መልሶ አመድ ይሆናል በቀን ስንት ጊዜ ነው አመድ የሆነ የሚመለሰው ማለት ነው የዛ አይነት አይከብዱ የከበደ ቅጣት እንዳይደርስባችሁ ፈራላችኋለሁ ለዚህ ነው ተውሂድን ሁሉ ጊዜ አደራ የምላችሁ በማለት ስለ ተውሂድ አላህ Subhanahu Wa Ta'ala ምን ያህል አስፈላጊነትና ስለ ሽርክ አደገኝነት ያሰምርበታል ገና ከመግቢያው ማለት ነው እና ይሄንን እንዲያስተምራችሁ ነው ኪታቡንም ያወረድኩት ነብዩንም የላኩት ነው የሚለው ሰዎች ግን መጀመሪያውኑ ያላወቁትስ አላወቁም ግን ሙስሊም ነን የምንለው ጧት ማታ ይሄንን የምናነብና የምናነበንበው ሰዎች የት ነው ያለ ነው እውነት ይሄን መልእክት ተረርተን አላህ በሚፈልግብን ሁኔታ ነው ያለ ነው ያ ከሆነ አልহামዱሊላህ መታደል ነው ካልሆነ ግን አላህ እንደዚህ ይያለ ይሄን ያህል ክብደትና ትኩረት የሰጠውን ቁም ነገር እኛ እንደቀላል ቸል ብለን በተለምዶ ዝም ብለን በባህል ምንነዳ ከሆነ ምን አይነት ነገር እንደሚጠብቀን በግልጥ ነው የሚያሳየን ማለት ነው አኻፉ አለይኩም አዛበ የውሚን ከቢር ቂያማ ቀን የሚባለው ተራቀን አይደለም በጣም አይከብዱ የከበደ ቀን ነው እና መሬት ጋራ ተራራ የሚችለው መከራ አይደለም በሱ ውስጥ የሚመጣው ያ ቀን መጥቶ ውጥንቅጣችሁ እንዳይወጣ እፈራላችኋለሁ ለዛ ነው አላህ አርሐሙር ረሂም ነውና እነዚህን ቁም ነገር ያዘለ ኪታብ ያወረድኩትና ኪታቤ ነብይን የላኩላችሁ በማለት ያስተዋውቃል ኢላላህ መርጅዑኩም የሁላችሁም መመለሻ ወደ አላህ ነው ብዙዎቹ ጅሎች ደግሞ ሰው በሚሞትበት ጊዜ ያው ምድር ከርስ ወስደው አፈር ያለብሱታል ይቀብሩታል ከዛ በኋላ አኺሩ አህዲህ ይላሉ በቃ የመጨረሻ እድሉ ይሄ ነው ይባልና በዛው ሙቶ ተረስቶ አፈር ጋር ተቀላቅሎ የሚቀር የሚመስላቸው አሉ ይሄማ ቢሆን ኑሮ መገላገል ነበር ላ ኢላላህ መርጅዑኩም ፈለጋችሁት ቦታ ውደቁ በባህርም በየብስም በአየርም ላይ አሞራም አውሬም ይብላህ ወደድክም ጠላህም ነገ ከወየወደክበት አንስቼ አቀርብሃለሁ ለፍርድ ይላል አላህ Subhanahu ወደ አላህ ነው የምትመለሰው የት ሄደህ ታመልጣለህ ሰማይ ብትወጣ መሬት ብትገባ ሁሉም የራሴ መምለካ ነው የት ሄደህ ነው የምትደበቀውና የምታመልጠኝ ይላል አላህ Subhanahu Wa Ta'ala وهو على كل شيء قدير እሱ ደግሞ በማንኛውም ነገር ላይ ቻይ ነው ፍጹም የሚያቅተው ነገር አንድም ነገር የለም ማለት ነው ما خلقكم ولا بعثكم الا كنفس واحده ቀደም ተከተል እንኳን ያስፈልገው ዓለምን ሲያስተናግድ አላህ Subhanahu Wa Ta'ala የሥራ ብዛት አያባትለውም ሁሉን ነገር በሰኮንድ በፈለገው ሰዓት ሁን ካለው አንድ ሰው እንደመፍጠር ነው ዓለምን የሚፈጥረው አንድ ሰው እንደመግደል ዓለምን በሙሉ ማጥፋት ይችላል ማለት ነው ስለዚህ አሁን አላህ ፍጥረታትን ያስነሳል ተመቃብር እንደገና ሰውነታቸውን አድሶ ህይወት መንፈሳቸውን መልሶ ያመጣል ሲሏችሁ ምናልባት እሱ ብቻውን ይሄን ሁሉ ዓለም በበላይን የሚቆጠር እንዴት አድርጎ ነው የፈረሰ የበሰበሰ አጥንት ገጣጥሞ እንደገና አድሶ የሚያመጣው ያቅተዋል መስሏችሁ ይሆናል ላ ኢላላህ መርጅዑኩም ጀሚዓ ما خلقكم ولا بعثكم الا كنفس واحده የኔ ስራ እኮ እኔ ዘንዳ ስራ ማለት ብዙ ስራ የሚባል ነገር የለም ከባድ ስራ የሚባል የለም ሁሉ ነገር ቀላሉም ከባዱም ብዙም ጥቂቱም እኩል ነው انما امره اذا اراد شيئا ان يقول له كن አበቃ ከባድ ስራ ስለሆነ ይሄን ያህል ኃይል ይፈልጋል ይሄን ያህል ዘመን ይፈጃል የሚባል ነገር የለም ሁን ታልኩት መሆን ነው በጅምላ በአለም ላይ አሁን ይሄን ያለውን ዓለም በሙሉ በዚህ ሰኮንድ ጥፋ ቢለው ይጠፋል
እንደገና ተነሳ በሚቀጥለው ሰኮንድ ቢባል መልሶ እንደነበረ ይመለሳል። ይሄን አይነት ኃይል ያለው ጌታ እኮ ነው። አላህ ነው ወቁት እስቲ ማንነቱን ማቀደሩላህ አቀቀድሪ እንዳለው እኔን አለማወቃችሁ እኮ ነው ችግራችሁ። ካለማወቃችሁ የተነሳ አንዳንዶቹ ጭራሽ የሌለው ይመስላቸዋል። አንዳንዶቹ ደግሞ እንደው በተለምዶ ጌታ አለ ቢሉም እንደነሱ ተራ ነገር አርገውም ያውማሉ። የአላህ ኃይልና ጥበብ ደግሞ እናንተ በመታስቡትና በመታቁት መመጠን የለበትም። የሁላችሁም መመለሻ ወደኔ ነው። እኔ ደግሞ በሁሉም ነገር ላይ ቻይ ነኝና የፈለኩትን ላረጋችሁ እችላለሁ ዛሬም ነገም። ይሄን አውቃችሁ አቅማችሁን አውቃችሁ እኔ ጋራ መስማማቱ ነው የሚበጃችሁ። በእኔ ላይ ማመጽ ማለት ራሳችሁን ለአደጋ ማጋለጥ ነው ሲል ያስጠነቅቃል ማለት ነው። አላ ተነበሁ አዩሃናስ ነቃ ብላችሁ ስሙ ቁም ነገሩን ይላል። ኢነሁም የትኑነ ሱዱረሁም እነዚህ አላዋቂዎች ይላል። ሁለት አይነት ሰዎች ናቸው በዚህ ቃል የሚጠቀሱትና የሚወቀሱት። እነዚህ አላዋቂዎች እኮ የትኑነ ሱዱረሁም ደረታቸውን ያጥፋሉ። ለምን ለማድረግ ሊስተኽፉ ሚንሁ ከአላህ ሊደበቁ ይላል። ሱብሃንአላህ። ሙሽሪኩል አረብ መካ ነብዩ አለይሂ ሰላቱ ወሰላም እነዚህን አያቶች ሲያነቡላቸው እነሱ ያማሉ ነብዩን። ይሄ ሳሂር መጣ፣ ይሄ ሻዒር፣ ይሄ አጭበርባሪ ከዛብ መጣ እያሉ ገና ከሩቅ ሲያዋቸው መሾካሾክ ይጀምራሉ። ኋላ አንዳንዶቹ እነሱ የሚያሙትን ነገር እሳቸው ይዘውት የሚመጡ ቁርአን ስለሚያጋልጥ ተጅሪባ ያላቸው እባክህ ዝም በል እሱ አሁን የምንለውን ሊያቀብን ይችላል፣ ሊያጋልጠናል፣ አደባባይ ላይ እንዲህ ስትሉ ነበር ይለናል ይላል። ትንሽ ሻል ያለው ማለት ነው። ሌላው ምን ይላል? የትኑነ ሱድረሁም እሺ የሙሐመድ ጌታ እንዳይሰማን ጎንበስ ብለን ቀስ ብለን እንደዚህ ሱብሃንአላህ። አላህ እንዳይሰማ ተረት እንደ ቀጥ ብሎ ከተናገረ በዚች ፐርሰንት እንግዲህ አላህ ወደ አላህ ቀረበ ማለት ነው። ይሰማዋል። ታላ ለመደበቅ የትኑነ ሱድረሁም ደረታቸውን አጠፍ አድርገው አንገታቸውን ዘቅዘቅ አድርገው ሐሜቱን ይቀጥሉበታል ማለት ነው። ሊስተኽፉ ሚንሁ ምን አይነት ቂልነት እንደነበረ ማለት ነው። ታላ ሊደበቁ አንገታቸውን አጥፈው ደረታቸው ላይ የሚደርቡ ጅሎች አሉ ይላል። አላ ሒነ የስተግሹነ ثيابهم በዛው ላይ ደግሞ ጨርቃቸውንም ጋቢያቸውንም ይከናነባሉ እንዳያያቸው አለ። ጋቢውን ተተከናነበ አያየው ልክ እንደ ሰው አድርጎት ማለት ነው። እና ጋቢያቸውን ተከናንበው አንገታቸውን ደረታቸው ላይ ደቅነው አጎንብሰው የሚሾካሾኩና የሚያሙ እንዳሉ እናውቃለን አለ። ያንኑ የሚያደርጉትን ወደ አሁኑ እዛው አጋለጣቸው ማለት ነው። ይሄንንም አይነት እንግዲህ የሰው ልጅ ተብሎ አቂል ተብሎ እስከዚህ ድረስ የዘቀጠም አለ ማለት ነው። ወይ በአንድ ፊቱ አላህ የለም ብሎ ቢገላገል እንደ ሹዕዩ ይሻላል። አላህ አለ የሁሉ ፈጣሪ ባለቤት ነው ብሎት ያበቃ። እንደገና እኔ የምለውን ነገር እንዳይሰማና እንዳይ ብሎ ድሪቶ የሚከናነብና አንገቱን ወደ መሬት የሚደፋ ሰው ምን አይነት አእምሮ ነው ያለው? ይሄ አንደኛው ነው በካፊሮቹ በኩል። በአማኞቹ በኩል ደግሞ በተቃራኒው ይሆናል ይሄ አያት ማለት ነው። አማኞች ደግሞ ጌታን አወቁ። አላህ Subhanahu Wa Ta'ala ሂዳያ ሰጣቸውና የአላህን ምንነትና ማንነት በሚገባ አወቁ። ስለዚህ በማንነታቸው ማፈር ጀመሩ ማለት ነው። በጃሂል ያሰሩት ሲያረጉት የነበረው ነገር ሁሉ እያሳፈራቸው አሁን ህይወታቸውን በሙሉ ለአላህ መስጠት ፈለጉ። የሚሰሩት ስራ ሁሉ እያንዳንዱ አላህን የሚያስደስት በእንቅስቃሴያቸው አላህ አሁን እያየን ነው። ስለዚህ በምን ሁኔታ ነው ጌታ እያየኛለው እያሉ ራሳቸውን ይገመግሙ ነበር። ሲናገሩም የሚናገሯትን ቃል እያንዳንዷ አሁን የምናገራትን ቃል አላህ የምታስደስት ናት ወይስ የምታስቀይም የሚሉ ነበሩ ጎበዞች ደግሞ ማለት ነው። እነዛ ደግሞ ተራ ነገር ሰው በተፈጥሮ በፍላጎት የሚሰራቸው ነገሮች አሉ አይደለም። ሽንት ግን ሲቀመጡ እፍረት ገላቸውን ገልጠው ለሽንት ሲቀመጡ ማፈር ጀመሩ። አሁን እኮ አላህ ያየኛል እንደዚህ ሁኚ እንዴት እኔ አሁን እፍረት ገላዬን ገልጬ እንደዚህ ትንብዬ ተሰው ተደብቅ ያለሁኝ
ግን አላህ አሁን እያየኝ ነው ብለው የሚሸማቀቁ ነበሩ ተጠቋቸው ብዛት የተነሳ ማለት ነው። እንደገና ግንኙነት ሲያረጉ ከባለቤቶቻቸው ጋራ አሁን አላህ እኮ እያየኝ ነው፣ ሰው ቢያይ ምን ያህል ነው የሚያሳፍረው በዛ ሁኔታ። አላህ ግን መደበቅ አልችልም፣ አሁን እሱ እየታዘበኝ እያየኝ እኮ ነው እያሉ በመጨነቅና በመሸማቀቅ አንገታቸውን የሚደፉ አሉ፣ አፍረው ተጌታቸው ማለት ነው። ተመልከት የሰው ልጅ አስተሳሰብ። እነዛ እንዳይና እንዳይሰማ ሊደበቁ ድርቶ ይከናነባሉ፣ አንገታቸውን ይደፋሉ። እነዚህ ደግሞ በዚህ በማይረባ ነገር እኔን የሚያስደስት ዒባዳ ማድረግ ትተሃውን እንደዚህ ሽንት ቤት እንደፋደፋለህ እንደዚህ ከሴት ጋር እንትላለህ ብሎ ይታዘበኛል ብለው በመፍራት የሚሸማቀቁ ደግሞ ነበሩ ማለት ነው። ይሄ ነገር ሙባህ ነው፣ አላህ የሰጠው የፈቀደው ነገር ነው። ግን እንደ ሐራም እንደ ብልግና ያሳፍራቸዋል። አላህ ፊት እንዴት እንደዚህ ሰራ ምን ይለኛል ብለው ይጨነቃሉ ማለት ነው። ሰው ልጅ በአስተሳሰብ ምን ያህል እንደሚራራቅ ነው የሚያሳይ ማለት ነው። እና ይሄ ሁሉ የሚያደርጉት ለምንድነው? እነዛኞቹ ታላህ ሊደበቁ፣ እነዚህ ደግሞ ያው ታላህ መደበቅ አይቻልም እንጂ እንዲህ አይነት ሁኔታ ላይ እያለን በያየን ደስ አይለንም ብለው በጣም የሚያፍሩና የሚሸማቀቁ አሉ ይላል ማለት ነው። ያዕለሙ ማ ይስሩነ ወማ ይዕሊኑን። ምክንያቱም አላህ ይፋ የሚያደርጉትን በአደባባይ የሚሰሩ የሚናገሩትን እንዲሁም ደግሞ ሚስጥር ድብቅ አርገው የሚሰሩትንም ሁሉንም እኩል ነው የሚያውቀው። ያን ስለሚያውቁ እንዲህ አይነት አሳፋሪ ነገር ላይ መታየት በጣም ይከብዳቸዋል ይላል። ኢነሁ ዓሊሙን ቢዛቲ ሱዱር። ምክንያቱም ጌታቸው እንኳን በዛሂር በይፋ በደባባይ የሚሰሩ ነገሮች ቀርቶ በልብ ትርታ ልብ ውስጥ ያለውን ትርታ ያቃል ብለው ያምናሉ። ያ ነገር እጅግ ያስፈራቸዋልና ያስጨንቃቸዋል በማለት ወዳጆቹን ሲያወድስ ጥላቶቹን ደግሞ ምን ያህል ቂሎች እንደሆነ አጋለጣቸው ማለት ነው። ወማ ሚን ዳበትን ፊል አርድ ኢላ ዐለላሂ ሪዝቁሃ ኢላህ። ከዚህ በኋላ የሰው ልጆች እንግዲህ ጌታ የፈጠራቸው እሱን እንዲገዙ ነው፣ እሱን ብቻ እንዳመልኩ ነው። ይህ ሲባል ግን የነሱን ፍላጎት ደግሞ አልረሳም ማለት ነው። ሰዎች እንደ ሰው በምድር ላይ ሲኖሩ የመብላት የመጠጣት ፍላጎት አላቸው። እኔ ልትገዙና የፈጠራችሁ 24 ሰዓት ዝም ብላችሁ እኔም በመገዛት መጠመድ አለባችሁ፣ በሌላ ነገር መሻገል የለባችሁም፣ ወደ ሽንት ቤት መሄድ አያስፈልግም ሊል ፈልጎ አይደለም። ይሄ ፍላጎታችሁ መሆኑን አውቃለሁኝ። እንዳውም እናንተ ሳትፈጠሩ ፍላጎታችሁ ሳይመጣ በፊት ይሄ ነገር ለእናንተ አስፈላጊ ሁኖን አውቄው ዶማን ሰጥቻለሁ አስቀድሜ ይላል። ወማ ሚን ዳባ ምን አይ ሐይዋኒን፣ ማንኛውም ህይወት ኑሮት የሚንቀሳቀስ ነገር የለም ፊል አርዲ በዚህ በምድር ዓለም ላይ ኢላ ዐለላሂ ሪዝቁሃ። ያቺ ከሊቅ እስተ ደቂቅ ማንኛውም ነፍስ በአላህ ላይ ሲሳዋ የተያዘላት ብትሆን እንጂ አንድም ፍጡር አትገኝም ይላል አላህ Subhanahu Wa Ta'ala። ወያዕለሙ ሙስተቀረሃ፣ ያችን ነፍስ ደግሞ የት ቦታ እንደምትገኝ እንደምትረጋ ያቃል። ወሙስተውዳሃ፣ የምትሞትባትንም ቦታ ያቃል አስቀድሞ ይላል አላህ Subhanahu Wa Ta'ala። ሱብሃንአላህ። እኔ እናንተን ፍላጎታችሁን አልረሳሁም። እናንተ ሳትመጡ ሳትጠይቁኝ ሲሳያችሁን አስቀድሜ ተምኜ ወስኜ አስቀምጫለሁ እያንዳንዳችሁ ድርሻችሁን። ቀብለ አን ይخلق البشر ب50,000 ዓም ነው ሲሳያችን እድላችን የተወሰነው። እኛ ለራሳችን አሳቢ ለራሳችን ከሳቢ ተቆርቋሪ ሆነን ነው የምንታየው። ሌት ተቀን ምን ባትለው ለጉርሳችን ነው። ለዚህ ታንተ የበለጠን ያቃለው ታንተ የበለጠን ደብርልሃለሁ አስቀምጬልሃለሁ። ለሱ ጊዜን አታባክን አትጨነቅ በከንቱ። ላንተ የተባለው ማንም አይወስድም። ገና ሳትፈጠር ለእያንዳንዷ ለሰው ብቻ ሳይሆን ሚንዳባ ይላል ተጢጫኗ ጀምሮ ተትሏ ተትንሿ ትል ጀምሮ እስከ ዝሆን ውስጥ ግመሉ ድረስ ያሉት ነፍሳት እንስሳት በሙሉ እያንዳንዳቸው ተፈጥረው እስከሚሞቱ ድረስ የሚበሏት የሚጠጧት ነገር ተወስና ተመጥና ተቀምጣለች ይላል አላህ Subhanahu Wa Ta'ala።
ያ ነገር እንግዲህ ማንም ሊወስድብህና ሊቀማህ የማይችለውን ነገር አሳስቦህ ሌት ተቀን ትሮጣለህ ግን ለዛኛው ለቋሚው ሀገርህ የሚጠቅምህን ነገር ትረሳለህ ምን አይነት ሰው ነህ አንተ የኛው የዱንያው ጉዳይ ዶማን ተሰጥቶታል ሀብታምም እንደ ሀብታምነቱ ደሃም እንደ ደሃነቱ መካከለኛም እንደ መካከለኝነቱ እድሉ ተወስኖ አልቋል ሰማይ ቢወጣ መሬት ቢገባ የሚጨመር የሚቀነስ ነገር የለም ይሄን ደግሞ በተግባርም እያየን ነው ሱባይ ነግረን እንኳን ምክንያቱም አንዳንድ ሰነፍ ምንም እንትን የማይለው ሀብታም ሆኖ ታገኘዋለህ አንዳንዱ ደግሞ 24 ሰዓት አይበቃውም ይማረራል ተለት ጉርሳ ያልፍም እሷም ትጎላለች ይሽ ባን ነው ይሄን እድል የሚወስነው በትጋት ከሆነ ትጉ ነበር የበለጠ ማግኘት ያለበት አይደለም እንዴ አብረው ተወልደው አንድ ቤት አድርገው ወንድማማችና እንትን የት ነው የኑሮ ደረጃቸው የሚራራቀው ይሄ አላህ የወሰነው መሆኑን ነው የሚያሳይ በቀጥታ ማለት ነው ለዚህ ነገር ግን ሙሉ ህይወትና ስሜታችንን እንሰጣለን 4 ሰዓት ለሱ ብቻ ምን ጨነቀው ምን ባትለው ለአኺራው ግን ለቋሚ ሀገራችን ሁላችንም ረስተናል ይሽ ምን ላይ ነው አቂል የተሆነው ነው ለዚህ ለዱንያ ለሲሳያችን ዶማን ሰጥቷል አላህ ማንም ሰው እርዚቁን ሳይጨርስ አይሞትም ብለዋል ረሱል አለይሂ ሰላም ለዛኛው ግን ለአኺራ ዶማን አልሰጠም በሰራህ ቁጥር ታገኛለህ ብሎ ክፍት አድርጎ ነው የተወው እና ወማ ሚን ዳበትን ኢላ አላህ ሪዝቁሃ እንዳለው ኢላ አለላህ الجنة ብሎ ዶማን አልሰጠህም ማለት ነው ዶማን ለተሰጠህ ህይወትክም በሙሉ ሰጣህ አልበቃህ አለ ላልተሰጠህ ደግሞ ማስተማመኛ በሌለው ላይ ደግሞ እግርህን ዘረጋህ ኢነላህ ገፉር ረሂም ትላለህ ምን አይነት ጉር ነው እና የሰው ልጅ ልብ በል የት ላይ ነው አቂልነትህ ተገላቢጦሽ እኮ ነው ይሄድክ ያለኸው ነው የሚለው ትኩረትና ክብደት ሊሰጥ የሚገባውን ነገር ታቀለዋለህ እንደምንም እንደማያሳስብ ቀላሉን ነገር ደግሞ አላህ በቀላሉ ሊሰጥህ የሚችለውን ነገር ደግሞ እኔ ካለፈው በስተቀር ማላገኝ መስሎህ በሙሉ ህይወት ክንተሱ ትሰጣለህ ያኔ ከሁለቱም ትከስራለህ ማለት ነው ዱንያም ያው ተተባለው ልታልፍ አትችልም እሷንም ትተሃት ትሄዳለህ ነገር አኺራው ደግሞ አልተሰራም ሁለቱንም አጣ ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ወይዕለም ሙስተቀራው ሙስተውዳ ማንኛውም ነፍስ የት ቦታ እንዳረፈች የት ቦታ እንደምትወድቅ ያቃል ገና በእናቱ ማህፀን እያለ ነው እንክብካቤ የሚያደርግለት ምግቡን የሚሰጠው ተወለደም በኋላ ደግሞ ምን ቦታ ሄዶ ምን ሰርቶ እንደሚያገኝ እሱ ነው የሚደብርለት ሲያልቅም ደግሞ እሱ የት ቦታ እንደምትወድቅ ያቃል ይሄን ሁሉ ረስተ አንተ ለምንድነው ከኔ ጋር እንደዚህ አተካራ የምትፈጥረው በማለት ይጠይቃል ወኩሉን ፊ ኪታብ ሙቢን ሁሉ ነገር ግልጽ በሆነው መዝገባችን ተሰምሮ ያለቀ ጉዳይ ነው በለዋህል ማህፉዝ ሁሉ ነገር ድላችሁ ኸይሩም ሸሩም ተወስኖ የተፈረመ የታተመ ነገር ነው የሚጨምሩት የምትቀንሱት ነገር የለም ይልቁንስ ለዘለቄታው ሀገራችሁ ብታስቡና ብትሰሩ ነው የሚበጃችሁ ይላል አላህ Subhanahu Wa Ta'ala ወሰለላሁ ዐለ ነብይ ወአለይሂ